ምን እንደተናገረ አያውቀውም። ምን አይነት ነገር ክሌም እንዳነሳ ራሱ ደግሞ አያውቀውም። ጎርጎሮስና እንትንን ጊዮርጊስ እያለው አይደል እንደ ሁለቱን እያምታቱ ያነበቡ ነበሩት ሰዎች በሙላ እንደዛ ናቸው። ኢቭን ዴቭም ራሱ የተናገረውን ነገር ራሱ አያውቀውም። በፈልገው አጣሁት። በቃ ላገኘው አልቻልኩም። ብዙ ቤቶች ልክ ስገባ ይወጣል ወይ ደግሞ አላገኘውም ምናምን። ከዛ እንደ አጋጣሚ የሆነ ቀን መስፍን ቤት አገኘሁት ማለት ነው። በላንጣ እንዲያልክበትን እለዋለሁኝ። አይን ፍጥጥ ጥርስ ግጥጥ አልሆነም። ከዛ ምን ይበል አቡነ አብርሃም ቅባት ናቸው ብሎ ጻፈ። ከዛን በፈልገው አጣሁት። በቃ ላገኘው አልቻልኩም። ብዙ ቤቶች ልክ ስገባ ይወጣል ወይ ደግሞ አላገኘውም ምናምን። ከዛ እንደ አጋጣሚ የሆነ ቀን መስፍን ቤት አገኘሁት ማለት ነው። በላንጣ እንዲያልክበትን እለዋለሁኝ። አይን ፍጥጥ ጥርስ ግጥጥ አልሆነም። ከዛ ምን ይበል ከዛ ኢየሱስ የተቀባ ነው ብለው ከዚህ በፊት ተናግረዋል እና ያልተቀባ ነው የሚል እምነት አለ እናንተ ጋር አልኩት። ምንም አያውቅምና ደስ የማይል ሰው ነው። የሆነ ጊዜ መለሳለው ሳላቆጥቼ ምናምን ብሎ በዚህ የተቀባ ምናምን የሚለው ምንም ስለማያውቅ ነው። ቅባት የሚሉት ሌላ ነው፣ ክርስቶስ የተቀባ ነው ብሎ ማመን ደግሞ ኦርቶዶክሳዊ ትምህርት ሌላ ነው። አይደለም በእኛ እነሱም እኮ የተቀባ ነው ብለው ያምናሉ። የተቀባ ነው የማለት ጉዳይ ከሆነ ማለት ነው። ቅባትና ጸጋ ግን እሱ አይደለም አስተሳሰቡ። ምንም አያውቅም። አሁን ለሱ እንትን ነው፣ ከአቅሙ በላይ ነው። ብቻ እመለሳለሁ ምናምን ያለ ጊዜ ሁላችንም የሆነ ቦታ ሰተነው ለማስረዳት ምናምን ሞክረን ነበር እና ምንም የማያውቅ እኔ ትልቅ ሰው ነው ግን በቃ እምነት አድመኝነት የሆነበት ሰው ነው። በግልጽ ራሱን ነግሬዋለሁ ባለፈው። አንተ የግሩፕ ጸብ የሚመች ሰው ነህ፣ የግሩፕ ጸብ የሚወድ ሰው ነው እሱ እንዴ። ይሄኛው ፓርት ደግሞ ማለት ነው ይቅርታ እየበላው ስለወሯችሁ እሺ። እና ይሄኛው ፓርት ደግሞ የማይሆን ማስረጃ አምጥቶ አይ ይቀር የተባለበት ፓርት ነው። ምን አጠፋን እንዴ? ሁሉንም እንደው ጸብ ለመፍጠር በጣም ከባድ ነው። በጣም በጣም እሺ። የለቀኩትን ቪዲዮ እያያችሁ እየመጣችሁ ነው ጋይስ? እያያችሁት ነው? እሺ የተረዳችሁት ያሰባችሁትን ኮሜንት ላይ የራሳችሁን ገንቢ የምትሉትን መስተካከል አለ የምትሉትን ማሳብ እንትን በሉ። የኔ ሐሳብ ያ ነው፣ ይቀጥላል። እንደዛ ነው። አንተሽ በገነጋር ፍቴ እንዴት አለ? ሁሉ ሰላም? ሁሉ ሰላም አለን፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። አንተ ሁሉ ቤት ገብተህ በቃ ከምትጨመቅ ምን አለበት አርፈራ ምሳምት በላ እንዴ? እኔ አሁን እኮ ተሳቀቅኩ። አንተ እንዴ የምር ምን ትጨመቅ እንዴ? ኧረ በገባበት ውርደት ማይሰለችል እያለ እንዴት ነው? ቆይስ የገባህበት ቤት ሁሌ እንደተዋረድክ። እኔ ግን የጠዋቱን ያሳቀኝ እባክህ። እስቲ አንድ ሰከንድ ውረድ በቃ ያለው ማለት ጠዋት እኮ እኔ ጠዋት ብዙ ነገሮች እያለፉኝ ነው። ኧረ በደንብ ነው እንጂ ያለፈ እንዴ። የሚደብር ነገር ነበረ። የት ቤት ነበር? በተረፈ አስቼ ቤት ነው። ዮኒ ነበር ተረኛ ጨማቂ። አይቻት ሪከርድ አየሁ እኮ አንቺው ፓርት በሴት ጾታ ምናምን የሚለው አንቺ ፓርት ላይ
በጣም እኮ ባይዘው ነው እሱ የሚያስቀው። ቪዲዮ ከአንቺ የበለጠ ያጣ ናሽ ግባ ጎንደር እና እንትን አለ እኮ ሰላም ብያችኋለሁ። ለማንኛውም ወይ ማኩ ሰላም ክርስቶስ ይብዛላችሁ። በጠዋት እኮ ሰደቡን ቀጣፊ ዲያቆን እንዳቸው ነው ማለት ይሄ እኮ በጣም በዚህ ልክ የሚያደራርስ አልነበረም። ቀላል ነገር ነው ለአዋቂ ማለት ነው። ግን ምንም ለማያውቅ ምናምን እንትን አለ። ግን አሁን ላይ የተመቸኝ ቅድም ማለት ነው ካሎራው አይመለከትም አለው ቃሌልን ያቤልን ነው የሚመለከተው አንተን አይመለከትም። ቆይ እስቲ ዝም እሷ ፓርት ተመችታኛለች። ቃሌ ደግሞ ሰግጦ ይመለከተኛል ብሎ ያወራል። ይመለከተኛል። ኧረ አይመለከትም፣ ጭራሹን ነው የማይመለከትም። መች ተገናኘ? በማይገናኙ ገብቶ በቃ ይፈተፍታል በማያገባው። እውነት ለመናገር ተመልሰ ጎንደር ቡና ላይ ነህ አንተሽና ቡና ጎንደሬው ተመለስ። የለቀቁትን ቪዲዮ እየገባችሁ ፒን የተደረገውን እየተመለከታችሁ ሀሳብ ስጡበት። ዮሐድ ሲገባ ጎንደሬው መስሎኝ እሺ ጎንደሬው ትገባለህ ወይስ ጎንደርን አስገባ? እንዴት ነው? ለቡጣማ አልሆንም እንዴ? አንቺ እኮ አትሆኝም ቡጣማ አሳድረን ጠጣው የምትለኝ? አዎ ቡጣማ እኮ ትኩሱን የሚጠጣ ነው። እኛ በቀዝቃዛው ብንጠጣ ምንድነው ክፋቱ? አረ ክፋት የለውም። እሺ ግሬት ምናምን ስቢያለው የሜሪ ኮመንት ማለት ነው። ሁሌ በገባበት የሚሳደበው ያልኩ ቅድም ሰርቲፋይድ እብድ ነህ። እውነት ጋዲስ ግሬት ተስባልና ግባ ያለበለዚያ አትጻፍ። ኮሜንት ላይ የተሳደቡ የሆነ ነገር እያሉ ማለት ነው። ግባና አውራ ሲባል ማያወራ ምንም የማያውቅ እንደ አህያ የተጫነውን ይዞ የሚዞር ምንም ማርያም። እኔ ሀና ባለፈው ከመጀመሪያው እስከ መጨረሻው ማለት 5 ሰዓት 6 ሰዓት ላይቭ ቆይተዋል። 5 ሰዓት 6 ሰዓት ቁጭ ብላ ምንም የያዘችው ነገር የለም። ምንም ማለት ነው የምታውቀው ነገር የለም ማለት ነው። ከዛን ትላንትና ማቤት ነው እንትን የተባለው ሲስጋ ነው አይደለም ሴናጋ ገብታ ቁጭ ብላ ልክ የኛ ልጆች ሲገቡ ሮጣ ወጣለች። እንዴት ነው እሷ ጭንቅላቷ የሚሰራል? ቢያንስ የሰማችሁን አታወራ። ሲስ በሚያሳዝነው እኮ እሷ ብቻ እኮ አይደለችም እዛ ላይ ከዴቭ ውጪ ገስት ላይ የተቀመጡት ሰዎች በሙላ እንደዛ ናቸው። ኢቭን ዴቭም ራሱ የተናገረውን ነገር ራሱ አያውቁም። ምን እንደተናገረ አያውቁም። ምን አይነት ነገር ክሌም እንዳነሳ ራሱ ደግሞ አያውቁም። ሩቃን ደግሞ ጎርጎሮስና እንትን ጊዮርጊስ እያለው አይደል እንደ ሁለቱን እያምታቱ ያነበቡ ነበር። የእንትና ይሄ ማነች ማነበረ ስሙ ኢዮስያስ ቆይ ላሳያችሁ። የእሷንም ግን ቆይ እሱ ልጅ አምኖ ነው ወይንስ ደግሞ ተመርጦ ነው ሉተራን የሆነው? የሆነ ሰሞኑን እኮ ጴንጤቆስጣል ነበር። እኛ ምን እንደፈለጉ ነው። እስኪ እኔም በትልቁ ናቱ አድርጋ በዛ ተቀየረች መሰለኝ። ናቱ ጠፋች፣ ከዛ እሱን ተካ መሰለኝ ወንድሙ። ናቱ የኛ አይደለም ያኛው ያኛው ናቲ
ከሱ ጋር እኮ ተከራክሮ ነበሩ ታስታውሳለህ? በሆነ ጊዜ ላይ ከወንድሙ ጋር ተከራክሯል፣ ቀለሜ ጋር ምናምን ቁጭ ብሎ ከዛም በኋላ ይሄን አንቀበልም በእኛ በሙሉ ወንጌል እያለ አሁን ከመቼው ሁሉ ተራን ሆነና ከዛ መጥቶ ጭራሽ። እሺ ላሳያችሁ እቺን ቅሌታም ሰው ማስረጃ ያናቀብና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዘጋጅ አባ ጊዮርጊስ የሸዋ ሊቀ ጳጳስ ይላል እና ነው ጎርጎሮስ፣ ይቅርታ ጊዮርጊስ የቀድሞ ነው። ቴንኪው ዮባስና ጎርጎሮስ ይህ ማለት ሌላ ማስረጃ እያቀረብኩ ያለት ነው። እንዲ ከጊዮርጊስ ውጭ ማለት የቀድሞ ጊዮርጊስ ነው። አሁን ደግሞ ምን እዚህ ጋር አሁን የከፈተው የአቡነ ጎርጎርዮስ መጽሐፍ ነው። ይኸው ምንድን ነው የሚለው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ አዘጋጅ አባ ጎርጎርዮስ ነው የሚለው፣ የሸዋ ሊቀ ጳጳስ ይላል። አሁን የቅድሙ ሌላ ነው፣ ይሄ ሌላ ማስረጃ ነው አለና ይሄኛውንም ጎርጎርዮስ ብሎ አነበበው። ከዛን አይ ጎርጎርዮስ ማን ነው ጊዮርጊስ ብሎ አነበበው። አይ ጊዮርጊስ ሳይሆን ጎርጎርዮስ ነው ስለው ይቅርታ ጎርጎርዮስ የቅድሙ ነው የጊዮርጊስ አለ። የቅድሙም የእሳቸው መጽሐፍ ነው ይኸው መጽሐፍ እሱ እንትን ያለው። ምክንያቱም ከዚህ ካነበበው አንድ ገጽ ምናምን ዝቅ ሲል ነው መልሶ ያገኘው ማለት ነው። ሀና የለጠፈችው ምንም አያውቅም፣ ምንም አላነበብም። እዚሁ ገጽ ላይ ያለ መጽሐፉ ተልኮለት ነው ከነገጹ እየከፈተ ያለው እና የቅድሙ ነው የጊዮርጊስ አለ። የቅድሙ የጊዮርጊስ አይደለም ስሙ ዴቭ ሲያርመው ማለት ነው። ሌላ ሁለተኛ ማስረጃ ሌላ ጸሐፊ ነው እያቀረብኩ ያለሁት። እንግዲህ ይቅርታ በጣም የቅድሙ ዋና ያሳየችው ጊዮርጊስ ነው። ላንብቦ ገጽ አያችሁ ላጥ ብሎ አዎ አለና ለማድበስበስ ሞከረ። አዎ ላንብቦ ብሎ ቀጠለ ማለት ነው። ስሙት በጌታ ምንም የማያውቁ ፌስቡክ ላይ እንደ መጽሐፍ መስሎታል። ቀረብኩ ያለሁት እንግዲህ ይቅርታ በጣም የቅድሙ ዋና ያሳየችው ጊዮርጊስ ነው። ላንብቦ ገጽ ሲያወጣ የጊዮርጊስ የሚለውን አንድ ያሳየኝ ዮሴ። ቆይ ይህ ገጽ 27 ላውጣለ። ይሄ ሌላ ማስረጃ ገጽ 27 እሱንማ ታሳየኛለህ። የቅድሙ የጊዮርጊስ ያልከውን አንድ ያሳየኝ። ሀና ከፍ በይና የጊዮርጊስ የሚለውን ነው ውስጥ ስላልያዝኩት እኔ ሌላ ማስረጃ ጎርጎርዮስ ችግር የለውም እኔ ጋም አለ መጽሐፉ። ግን የጊዮርጊስ የሚለውን ኬት እንዳመጣሁ ግን ዋናው ለእንትን መሀል ላይ ዳዊት ምን አለ? ጎርጎርዮስ ነው አለ። የቅድሙ የጊዮርጊስ ነው ያለው እዛው እንትና ዮሲ ምንም አያውቅም ማለት ነው። ምንም ሳታቅ የመጽሐፉን ስም ጸሐፊ ሳታቅ ገጽ ሳታቅ ዴቫ ራሱ ገጹን አያውቅም። ጋዲ ገብቶ 92 ያለ ጊዜ 92 ላይ ያወጣ ሲባል ፈልገው ነው 36 ነው 37 ያሉት ማለት ነው። 37 እኮ ነው 90 ምናምን የሚሉት። ሶስቴ ነው ያሻሻሉት ብሎ ናቸዋል። ሶስቴ ነው ከተሻሻሉ ዝግጅታቸው አሉባልታ ነው። በቃ አሉባልታ ማለት ነው። አሉባልታ ሰምተው ነበር የመጡት። ከዛ ስሙት ስማትች እንደው ወይ ያስወጥኛል ብዬ ነው እንጂ እዛው ትንሽ ወየ ብላ ደስ ይለኛል። እንዲህ ስለ ትምህርትና እንደዚህ አይነት ነገር ሲወራ ኳና ዝም ነው ማለት ያለብሽ። እንዲህ ባይዘይ ትላንትና አጉላጉል ነገር ስትናገሪ ስለነበረ ያስፈልግሻል በጣም መናገርና የለው እኔ ጋም አለ መጽሐፉ። ግን የጊዮርጊስ የሚለውን ኬት እንዳመጣሁ ግን ዋናው ለእንትን ሀሳብ ላይ ለማትፍቅራችሁ እንዴ ምንድነው? ቆይ ቅድም ቁጥር ራችሁ ለምን አትቀበሉ? የጊዮርጊስ ብሎ እየተሳሳተ ሲታረም በቃ ይቅርታ ብሏል እኮ አሁን ጎርጎርዮስ ብሎ እኮ ይቅርታ ላለ ስላረምከኝ ችግር የለም አለ እኮ በቃ እንዴ እንዴት ነው ትችት የምታቀርበው ብዬ ነው። ችግር ሀሳቡ ላይ አውራ። ሀሳብ ካለ መሞገቻ ሀሳብ ካለ ሀሳቡ ላይ አውራ ፕሊዝ። ሀሳቤንማ ላቀርብ እኮ ነው። ግን ሲሳሳት ያው አሁን ሀኒ አንዴ ከፍ በይና መጽሐፉን ወይም የከፈትከው አካል ቅድም በቤታችን ማስረጃ አቅርቡ ስትሆን አለፈር ይኸው ማስረጃ እኮ ክፈቱትና ቅድም የከፈታችሁትን እናንተው ከዛ በኋላ
እና እንደዚህ ነው። ሌላም አለ በኋላ አሳያችኋለሁ። እሺ የለቀኩትን ቪዲዮ ገብታችሁ አይታችኋለሁ ጋይስ? ካላያችሁ ሚዩት፣ ካያችሁም ሪፖስት ምናምን አድርጉት። ሞክሼ ማለት ነው የገረመኝ ሁሉንም ያቀረቡት ክሌም ሲያደርጉት የነበረ ሁሉንም ማለት ነው እያንዳንዱ ለሚያነሱት ነገር ከእንትን ጋር ከሰክሴሽን ጋር አንገናኝቶ ነበረ ሲያወሩ የነበረና በጣም ነው የሚገርም ማለት እያንዳንዱ የሚያወራው በነገራችን ላይ ልዩ በቃ ሁሉንም ከሰክሴሽን ጋር አንጻር አድርጎ ነው ሲያወራ የነበረ ፉርሽ ማለት ነው። በቃ በኋላ ሲያዙ ግን የት ይግቡ ይያዛል ከሰክሴሽን ጋር አይ አያያዝም ለዛ ክሌም ብለን አላነሳንም ጭራሽ ይሄንን ክሌም አላደረግንም። እዛው የፌስቡክ ገጹ ላይ ደግሞ ክሌም አድርጎ ታገኛለህ። አንዳንዴ በጣም ይገርማል። እዮቤ ድንገት አይታችሁት ከሆነ ማለት ነው ራሱ ዴቭ ኢትዮጵያ ቤተክርስቲያን ወይንም ኦሪየንታል ምን አይነት ሰክሴሽን እንዳላት የአባቶች ትምህርት እንዳላት የተናገረበት ቪዲዮ አለ። አይተኳላ? አዎ አይቼዋለሁ። እሱንም አሰማችኋለሁ። በደንብ ጥሩ አድርጎ የተሰራ ደግሞ አለ። እኔ ስቶሪ ማድረግየዋለሁ። በሌላ ስልክ ከያዝክ ሌላ ቤት መግባት ትችላለህ። እዛው ዋናው ጋር ማለት ነው። ቲጂ ነው የለጠፈችው። ሼር አድርገኝ። ወርጄ ነው ወርጄ ልግባ። እሺ አድርገኝ። እሺ እዮባና ቀሲስ ብሎ በዚሁ ችግር የለውም። በዚህም ትችላለህ። እዮባና እንዲህ ብሎ ነው የለጠፈው። እዮባና ቀሲስ በስተመጨረሻ አብዱልን ተቀበሉ ይላል። እሺ በይመች የእስልምናን ሃይማኖት የሚያስፋፋ እስላም እንኳን ባይሆን የእስላም ወዳጅ ሆኖ በመንበሩ ላይ የተቀመጠ ሰው እንዴት ሆኖ ነው ቫሊድ ሊሆን የሚችለው? እስቲ መልስልኝ። ኦርቶዶክሳውያን ሙስሊም ጳጳስ አልነበራቸው ብለህ ስንት ሰዓት ሙሉ ያው ማለ የተቆረጠች እንዳለች ታሳውቃለች አይደለ? ቆርጣ ወጥተዋታል ማለት ነው። እሺ ስሙት እዚህ ጋር እስቲ መልስልኝ። ኦርቶዶክሳውያን ሙስሊም ጳጳስ አልነበራቸው ብለህ ስንት ሰዓት ሙሉ ያወራው ይታለ? የምን አይነት አቀባበል የተደረገልን? የምን አይነት የሚለው የሰውዬው ውሸት ላይ የተመሰረተ ነው። አንተ ግን ውሸታም ነው። ሙስሊም ጳጳስ አላቸው ያልከውን አንተ አባ ቄርሎስ ነኝ ብሎ የምን አቀባበል የተደረገልን? ጳጳስ ነው ወይ ሰውየው? እኔ አሁን ሰውየው ኦተንቲክ ነው፣ ትክክለኛ ነው፣ ትክክለኛ አይደለም አርጊመንት ሱ ወይ ጳጳስ ተብሎ አልተቀበሉትም። አንቺን አስገባው ናት ጊዜ ድረስ ሰውየው ጳጳስ እስከሚያዝበት ጊዜ ድረስ ጳጳስ አልነበረም ወይ? አልነበረም። ጳጳስ አልነበረም ሰውየው። የምን አቀባበል የተደረገለት? ተቀባዮቹ ይኸውልሽ ካሉን በሌሊት የምን አቀባበል የተደረገለት? የጳጳስ በቃ ሙስሊም በትክክል በኢትዮጵያ ታሪክ ውስጥ የግብፅ መንግስት ሙስሊም ስለሆነ አብደላ ነው ማነው የሚባል ሰውዬ በ12ኛው መቶ ክፍለ ዘመን ምናምን ልቀዋል። ቢስሚላህ ወለኢብን ወሩሃል ቅዱስ አላሁ አህድ። እሺ አሁን ዴቫ አንድ የተሳሳትከው ስህተት ቀሲስ እዛው ጋር ቤተ ክርስቲያኒቷ ሳትሆን ብለው ተናግረው ነበረ። ቆርጣ ወጣሁ። ቤተ ክርስቲያኒቷ ሳትሆን የሙስሊም መንግስት ስለሆነ መንግስት ለፖለቲካው የላከው ሙስሊም ጳጳስ ነኝ ብሎ የመጣ ነበረ ብለው ነው የተናገሩት። ቀሲስ ትክክል ናቸው፣ አልተሳሳቱ። ቆርጦ አውጥተውታል። ቤተክርስቲያኒቷ አላከችውም የሚለውን መንግስትን የላከው የሚለውን ቆርጦ አውጥቶት ነው እሱ የለቀቀው። ሌሎቹ ደግሞ ለቀውታል። ያው ምን እንደሚያስበላቸው አብዛኞቹ የነሱ እንትኖች ስለማያውቁ እዚህ ጋር ነው የሚበሉት። እና እኔ ስወጥ ገብቼ ምንድን ነው ያልኩት? ሰውየው እንደውም ጳጳስ ነኝ ብሎ አልመጣም ብያለሁ አላልኩም። ግን ራሱን በራሱ ነው የሾመው። መጽሐፉን ገልጠን እዛው የአቡነ ጎርጎርዮስን መጽሐፍ ገልጠን ይኸው ራሱን በራሱ ሾሞ የሐሰት ደብዳቤ ይዞ መጣ። ከዛን ቃል በቃል በልልኝ የምን አቀባበል ተደረገለት ሲለኝ
የጳጳስ አቀባበል ተደረገለት ብዬ እየተናገርኩ የተጋጨ አስመስለው ይኸው አመኑ ብሎ መጣ ማለት ነው። መጽሐፉን ቀድሞውንም እናውቀዋለን። መጽሐፉ የሚናገረው በዛ ዘመን ላይ በሐሰት የሐሰት ደብዳቤ ይዞ የግብፅ ቤተክርስቲያን የማታውቀው ያልተሾመ ጳጳስ ነኝ ብሎ መምጣቱን። ጳጳስ አይደለም ሲጀመር ሰውየው ነኝ ያለ እንጂ አይደለም። ነው ማለትና ነኝ ያለ ማለት ይለያያል። ሁለቱ ይለያያል። ለምሳሌ መሐመድ ነብይ ነው ማለትና ነብይ ነኝ ያለ ማለት ይለያያል ወይስ አይለያይም? ይለያያል። ነብይ ነው ስትል እያረጋገጥክለት ነው፣ መሆኑን እየመሰከርክለት ነው። ነው ካልክ ማለት ነው 4 ነጥብ ዘጋ። ነኝ ብሏል ካልክ ግን እሱም አንድ እውነት ነው በታሪክ ውስጥ ያለ ማለት ነው። ነኝ ብሏል የሚለው ራሱ ነኝ ስላለ ግን ነው ወይ? አይደለም። አብዱም የተባለው ሰው አብደላ ሳይሆን አብዱም የተባለው ሰው ነኝ ብሏል። አዎ ነው አይደለም። እሱ ግን አይደለም፣ ጳጳስ አይደለም። ነኝ ያለ የሐሰት ጳጳስ ነው። የሐሰት ጳጳስ ነኝ ያለ። ስለዚህ በቤተ ክርስቲያን እውቅና የሌለው ነው ማለት ነው። አንደኛ ይሄ ነው። ሁለተኛ ብዙ ጴንጤዎች እየመጡ በየኮሜንቱ አሁን የአብዱል ቅብብል የሙስሊም ቅብብል ምናምን እያሉ ሞክ ለማድረግ ሞክረዋል። እግዚአብሔር ምስክሬ ነው፣ አያናደኝም፣ ያስቀኛል። ለምን ካላችሁ የቅብብሎሽን ትርጉም የማያውቁ የተጫኑትን ይዘው የሚዞሩ ሰዎች ስለሆኑ። ቅብብሎሽ ማለት ለምሳሌ እኔ ናቱን ብሾም ምሳሌ ነው። እሺ ብሾም የናቱ ሹመት የተሾመው ሹመት የሚያገለግልበት እንጂ እሱ መሾም የማይችል እስከሆነ ድረስ በሱ በኩል ቅብብሎሽ አያልፍም። ምክንያቱም እሱ መሾም አይችልም። ግልጽ ነው። ለምሳሌ ናቱ ዲያቆን ነው በእውነተኛው ማለት ነው። ከምሳሌ ወተንም ናቱ ዲያቆን ነው፣ ድቁና ተሹሟል። በናቱ በኩል ግን ቅብብሎሹ አያልፍም። እሱ ተቀበለ የድቁናን ክህነት፣ ከዛ ያገለግልበትና ያልፋል። አድጎ ወደ ጵጵስና ከሄደና እሱ እየሾመ ከቀጠለ ያው በሱ በኩል ሹመቱ ቀጥሏል ይባላል። ይሄ ሰውዬ ነኝ ብሎ መጣና ተነቃበት፣ አንገቱን ተቀላ፣ አለቀ። በሱ በኩል እንዴት ነው የሚያልፈው? ፕላስ ደግሞ እሱ ሊሾም የሚችለው ቄስና ዲያቆን ብቻ ነው። ጳጳስ ሾሞ ከዛን እሱ የሾመው ጳጳስ ሌሎችን እየሾመ አልቀጠለም። ስለዚህ ቅብብሎሽ በሱ በኩል ሊያልፍ አይችልም። የቅብብሎሽን ትርጉም ሳታቅ እኔ ኮሜንት ላይ የምትራወጡ ማለት ነው። እሺ አንተ ሸላከውን ቪዲዮ እኔና እንግዲህ በጣም በሰፊው ሐዋርያዊ ቅብብሎሽ ያለን እኛ ብቻ ነን፣ መዳን ከዚች ቤተክርስቲያን ውጪ የለም ሲባል ሰምተናል ማለት ነው ለብዙ ጊዜ። እውነት እንደሚባለውና እንደተወራው ትክክለኛ ሐዋርያዊ ቅብብሎሽ አላችሁ ወይ? እውነት አላችሁ? ትክክለኛ የሆነ ሰንሰለቱን መስመሩን የጠበቀ ሐዋርያዊ ቅብብሎሽ አላችሁ ወይ? ኦርቶዶክሶች ጠንካራ 3 ካርድ አላቸው። በእነዚህ 3 ካርዶች አታሸንፏቸው። በጥምቀት ዙሪያ፣ በጌታራ ዙሪያ፣ በአፖስቶሊክ ሴንሴሽን ዙሪያ ከየትኛው ማስረጃ አላቸው። ከቤተ ክርስቲያን ታሪክ ላይ ማቅረብ ይችላሉ። ከአፖስቶሊክ ፋዘር ማቅረብ ይችላሉ። የዚህ ወንጌልን ሀሳብና መረዳት ይዤ በጥምቀት ዙሪያ ከእነሱ ጋር ዲቤት ልገባ አልችልም። ክበርልኝ አባት። በገዛ ቆንጨራዬ በጎራዴ ነው ያረዱ። እዚህ ቲክቶክ ላይ እንግዲህ በጣም በሰፊው ሰምታችኋል። ይህን የተናገረው መቼ ነው? ከጴንጤዎቹ ጋር ክርክር ውስጥ የገቡ ጊዜ ማለት ነው። ከጴንጤኮስታሎቹ ጋር በገዛ ቆንጨራው እንዲህ ነው የታረደው። ይኸውላችሁ ጥናትን ማዕከል ያላደረገ በስሜት የሚወራ ነገር መሆኑን የምታውቁት በዚህ ነው። አስቀድሞ ምን ብሏል? በሚስጥራት በኩል በአፖስቶሊክ ሳክሴሽን በኩል እነሱን ማሸነፍ አይቻልም፣ ከታሪክም ከሐዋርያነ አበው ማስረጃ ማቅረብ ይችላሉ አላቸው አለ። እሺ ከትላንት ወዲያ መጣና ደግሞ ከሳምንት በፊት እንደው ያዙ ልቀቁኝ ጉድ ነው የምናፈላው ምናምን ብሎ መጥቶ
አይ አፖስቶሊክ ሰክሴሽን የላቸውም ማለት በሽተኛው ማን ነው ማለት ችግር ያለበት ማን ነው? አለም የለም የሚለው ነው አይደል? ይሄ እኮ ህመም እኮ ነው። አላቸው አለ እሺ ብለን ስንቀበል የላችሁም አለ። ስለዚህ ሰውየው ከራሱ ጋር ነው መስማማት ያለበት፣ ከራሱ ጋር መስማማት አለበት። ለራሱ የጥሞና ጊዜ ወስዶ ምን እያወራው ነው እኔ ምን አባቴን የቆረጠኝ ምንድነው የምቀባጥረው እኔ ብሎ ንስሐ መግባት አለበት። ንስሐ መግባት አለበት። ትናንትና ደግሞ ወይ እርስ በርስ የዲቤት ጥሪ ሊጠራሩ ያስፈልጋል። ዳዊት በፊቱና ዳዊት አይሆኑ። አዎ በዛ ላይ ደግሞ ትልቅዬ ግንብ ጋር ነው የተጋጨው። የማይገፋው ግንብ ጋር ማለት ነው። አፖስቶሊክ ሰክሴሽን የሚባል ግንብ ጋር አቃተው። እንግዲህ ራሱ ነው የወደቀው። ገደል ነው የከተተው ራሱ። ፕላስ ደግሞ የዛለታ የከፈቱለት ሲያወራ ተሹሞ የመጡ 2 ጳጳሳት ሙስሊም ጳጳሳት ብሎ ነበር ያወራው። ሴና ቤት ትናንትና ጋዴ የከፈተው ቪዲዮ ማለት ነው። እኔ ስገባ ደግሞ መጀመሪያ ላይ አባ ሳዊሮስ የተባሉት ሰው ከሙስሊሞቹ ጋር ተስማምተው መጡ የሚለውን ሙስሊም ናቸው ወይ ብዬ ስጠይቅ ማን ሙስሊም ናቸው አለ አለኝ። ካስታወሳችሁ ካስፈለገ ቪዲዮውን እናሳያችኋለን። ከዛ ቀጠለና እንዳትረሱ አስቀድሞ እያወሩ በነበረበት ጥናታዊ ጽሑፍ አስመስሎ ሲያቀርብ ጌታ ይባርክ እየተባለ ሲወራ ስሜታዊ ሆኖ ምን ብሎ ነበር? ከግብፅ ቤተክርስቲያን ተሹመው የመጡ 2 ሙስሊም ጳጳሳት ነበሩ አለ። ከግብፅ ቤተክርስቲያን ተሹመው የመጡ ከዛን አባ ሳዊሮስና አብዱም የተባሉትን ማለት ነው። ከዛን ኢዮስያስ ማንበብ ጀመረ። ኢዮስያስ ያነበበውን ምን ብዬ ጠየቅኩት? ጳጳስ ናቸው ማን ነው ሙስሊም ናቸው ወይ ብዬ ስለው አይ ማንም አላለም ሙስሊም ናቸው ግን ተስማምተው መጥተዋል አለ። ጥሩ። ስለዚህ ሙስሊም 2 ሙስሊሞች ቤተክርስቲያን የላከቻቸው የሚለው ውሸት ሆነ ማለት ነው። ሙስሊም አይደለም ብሏል። ወደ አብዱም ስንመጣ ጳጳስ ነው ተብሎ በቤተክርስቲያን ተሾሟል ሲባል ማን ተሾመ አለ? የጳጳስ አቀባበል ተደረገለት አለ እንጂ አለ። ስለዚህ ቤተክርስቲያን 2ቱን ሰዎች ሾመች ያለ ውሸት ሆነ ማለት ነው። እኔ እዚህ ቲክቶክ ላይ የአይምሮ ይቅርታ ግን ያው ሕክምና ያስፈልጋል። እሺ ሕክምና ያስፈልጋል። መግባት ትችላላችሁ። ደግሞ ያያችሁ ነው አንዳንዶች ያወራና በስሜትና በጩኸት ደግሞ አታውሩ ይላል እኮ። እንደዛ ውሃ እስኪጠማው ድረስ ትን እስኪለው አውርቶ እንደዚህ ያህል መሳት ራሱ ያሳዝናል። በጣም ፕላስ ደግሞ አለማፈሩ የገረመኝ ምንድነው ቆራርጦ በ4 ክፍል የራሱን ስህተት መለጠፉ። ቢያንስ ትልቅ ሰው ነህ ይቅርታ ትጠይቃለህ። አለቀ በቃ። ይሄ ያልኩት ስህተት ነው እንደዚህ ስሜታዊ ሆኜ ነው እና ሶሪ እንደዚህ አኪዩዝ ስላደረጓችሁ ማለት ይችላል። እና እንደዛ ነው። ሴት የላከው ሞት አይፈራም የሚለውን ለምዶ ኮሜንት ለምጽፉት አልገባኝም። እስቲ ግባ አስቼ ምርጥ ሰው ይላል። ኢንቫይት ተደርጋል። ግባ እንዲሁ ኖርማል ነው የምናወራው፣ ችግር የለም። መቼም አንተ ትምህርት ላይ ይነስራል ወይ ቤት ወይም ዘመዶች ቤት ካልሆነና መጨረሻ ላይ ሰው ካወራ በኋላ ማይክ ከፍቶ ትንሽ ነገር አውርቶ ስቆ ከመዝጋት ውጪ ያው እንደዛ ስለምታረግ ነው የምናገረው። አልሰማህም እንዴ? ስም እኮ ተቀየረ፣ ግብሩ ተቀየረ እኮ ቤቱ አስቼ ሪዞርት እኮ ማያወራ ዝም ብሎ ሀናና አስቼ አንድ ናቸው። ሀና ሉትራ እሺ፣ የሀናን ጉዳይ እንመጣበታለን። እሷ የበቃችኝ መቼ መሰላችሁ?
ምን ታግራ ሲገባት አሰበችና ምን መጣላት ቁጥር አወጣች። ኦርቶዶክስ ይህን ያህል፣ ኢስተር፣ ኦሪየንታል፣ ከዛ የኢትዮጵያ ኦርቶዶክስ ያሉትን አስቀመጠችና አሁን ከእናንተ ቤተክርስቲያን ውጭ የሚድን አለ? አይ የለም። ስለዚህ ይሄ ሁሉ ህዝብ ይጠፋል? አዎ። ስለዚህ ፕሪደስቲኔሽን ማለት ይሄ ነው። በስመ አብ በስመ አብ። አቤት እውቀት፣ አቤት እውቀት። የሚገርም ነው። እሺ የለቀኩትን ቪዲዮ አይታችሁታል ጋይስ? ዋናውን ነጥቤን የከፈትኩበትን ነጥቤን እንዳረሳ የለቀኩት ቪዲዮ ነበረ። እሺ እሱ ላይ የሆነ ነገር ልበልና ከዛ በፊት እንዴ ናቱ ዮባ አንቺ በዚህ ሐሳብ ላይ የምትሉትን በሉ። ከዛ ነው ወደዛኛው ገባለሁ። ጋይስ አላችሁ? ሰላም ብያለሁ። ዮባይ ከታችን ሁላችሁንም ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። አክቹሊ የቀደሙን እንትን ልንል ነበረ። ያው በሰሞኑ ጉዳይ እውነት ለመናገር እግዚአብሔር ያክብርልን እናንተንም ወንድሞች። እውነት በደንብ ተቀጥቅጦ ነው የተሰራው። የ15 ቀንና ከዛ በላይ ያለፈ ጥናት ምን ያህል እንደነበረ አይተንበታል። ላይክ በቃ ቤተክርስቲያንን ጣት ከመቀሰርና ከማንቋሸሽ ውጪ ያለ ነገር እንደው እዚህ ግባ የሚባል ነገር ሙግት አላየንም። ኦኬ፣ ግን ሪያሊቲው እውነትን ማንም ሊቀይራት አይችልም። እውነታው አለ ኦልሬዲ። እነዚህ ሲነሱ የነበሩ ታሪኮች ላይ በጣም ብዙ የታሪክ ጸሐፊዎች እኮ አስቀምጠዋል። መጽሐፍቶች አሉ። እሱም ማንበብ ብቻ በቂ ነው። ግን ደግሞ አንድን መጽሐፍ ይዞ መጽሐፉን እንኳን ማንበብ በቂ መልስ እኮ ነው። ከኛም እኮ መልስ እኮ አያስፈልግም። አዲስ ጉድ የለም። አቡነ ጎርጎርዮስ እኮ አባታችን ናቸው። እንደው አሁን ላይ እንኳን አብዴት ተደርጎ በአማን ነጸረ አርትዕት የተሰራበት መጽሐፍ እሱን እንኳን ገዝቶ እንደው ምንድን ነው የሚለው ብሎ ማንበብ ብቻ በቂ ነው። ኦኬ፣ ሙስሊም ጳጳስ ተልኳል አይነት ነገር ለማውራት እኮ እንደው 15 ቀንም እኮ አይፈጅም እኮ። አንድ መጽሐፍ ገዝቶ አንድ ገጽ ማንበብ በቂ መልስ ነው። መልስም የሚያስፈልገውም አልነበረም እውነት ለመናገር። እና ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ደግሞ ከሁሉም በላይ ደግሞ ሁሉንም የሚያስቆጣው ነገር እኛ ላይክ ወንድሞችም ጊዜ ሰጥተው ትኩረት እንዲያደርጉበት ያደረገው ነገር የኢትዮጵያ ኦርቶዶክስ ቤተክርስቲያንን ለመጣልና ጣት ለመጠቆም ሲባል ወደኋላ ተመልሶ ጉባኤያትን እነ ቅዱስ አትናቴዎስ ሁሉ የተነኩበት ሆነ ነገሩ። ኦኬ፣ ቅዱስ አትናቴዎስ ሐዋርያ ቅብብሎሽ የለውም ብሎ ከመናገር በላይ በጣም የሚያሳፍር ነገር የለም። ኦኬ፣ ሰው እንዴት ነው ከ15 ቀን በላይ አጥንቶ መጨረሻ ላይ ላይፍ ከፍቶ ቅዱስ አትናቴዎስ ሐዋርያ ቅብብሎሽ የለውም ማለት ከቻለ በጣም ይሄ በጣም ድንቅ ነው የሚሆነው እውነት ለመናገር። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከጳጳሳት ጋር በተያያዘ ታሪካዊ ነገሮችን እኮ ማንሳት ይቻላል፣ ምንም ችግር የለውም። ግን ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ለመንካት ተብሎ ግን ወደኋላ ተጉዞ ጉባኤያትን ቅዱሳን አባቶችን ጀጅ ማድረግ ያም ደግሞ ባላስፈላጊ ሁኔታ ይሄ ያሳፍራል። ለእንደዚህ ምንም መልስ አያስፈልገውም እውነት ለመናገር። ሌላው ደግሞ ከዚህ በፊት እንግዲህ አሁን የተከፈተው ቪዲዮ ላይ ራሱ ዴቭ ወንድማችን ተናግሮታል። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዲሁም ሌሎችን በመጥቀስ ሐዋርያ ቅብብሎሽ እንዳላቸው በዚህ ትምህርት ደግሞ እንደማይደራደሩና እውነተኞች እንደሆኑ ተናግሯል። ቅዱስ ቁርባን ላይ ቅዱስ ጥምቀት ላይ ያላቸውን ነገር ተናግሯል። ስለዚህ በዚህ መመዘኛ መሰረት በራሱ መመዘኛ መሰረት ራሱ መስክሮልናል። እኛ መናገር አያስፈላጊ አይደለም እውነት ለመናገር። ኦኬ፣ ሌላው በዚህ በልኩ ላይክ ሰሞኑን በተነሱት ሀሳቦች ላይ የሉተርን ሀሳብ የማርቲን ሉተርን ሀሳብ ወደኋላ ቅድምም ናቲ አንስቶታልና እዛ ቤት ለምሳሌ ሲነሱ ትላንትና ዛሬ ካሎራ ቤት ስንገባ ናቲሻ ትላንትና ያሳየው ምንድነው የተናገረው ነገር አለና እነዚህ ቪዲዮዎች ፖል ዳንስ እንደሚደረግ ቸርች ውስጥ ምናምን ነገር አንድ ማስረጃ አለ። እሱን ተናግሯል። ዘን ኮንፌሽን ላይ ይሄ ነገር ተቀምጧል አልተቀመጠም የሚል ክርክር ተነስቷል። ኦኬ፣ ኮንፌሽን ላይ በተቀመጠው መሰረት ቅድም አውግስበርግ ኮንፌሽንን ናቲ ሲያነሳ ስለነበር ማለት ነው እንደዚህ አይነት ሴሬሞኒዎች ለምሳሌ እንደዚህ ፖል ዳንስ ሊሆን ይችላል የተለያዩ ስርዓቶች ማርቲን ሉተር አስፈላጊ ናቸው ብሎ ላይክ በቃ እነዚህን ያደረገ ሰው ከቸርች ውጭ ነው ብሎ አያምንም። ከቸርች ውጭ ነው ብሎ የሚያምናቸው ሳክራመንትንና ወንጌል ላይ ብቻ ነው ትኩረት የሚያደርገው ሉተር። ይሄንን አውግስበርግ ኮንፌሽን ላይ አርቲክል 7 ላይ ሄዶ ማንበብ ይቻላል።
ቀጥታ የሚያስቀምጠው ሳክራመንትንና ወንጌል ስብከትን ነው የሚያደርገው። ከዛ ውጭ ግን ያሉ ስርዓቶችን ኦኬ አንዳንድ ስርዓቶች ቢኖሩ በቃ እነሱ የተለያየ ቦታ ቢደረግ ዊ ዶንት ኬር ብሎ ነው የሚያስቀምጠው። ባይዘው እሱን ሄዶ ማየት ነው። ስለዚህ በሱ በራሱ በሉተር ላይክ እነሱ ባመጡት እንኳን እንደው እንደዚህ ኮንፌሽን እንጥቀስ ከተባለና ወደኋላ እንመለስ ከተባለ ፔንቴኮስታል ኦር ደግሞ ሌሎቹ ቸርች ከሉተራን ውጭ ያሉት ቸርቾች ዛያርና ትሩ ቸርች በማርቲን ሉተር ህሳቤ መሰረት ማለት ነው፣ በሉተራን ህሳቤ መሰረት ወደኋላ እንመለስ ብንል ላይክ በራሴ ፈሴ ምንድነው አስሜን መቀስቀስ አይነት ነገር አለ አይደለ? የሚነገር በራሴ ፈስ አስሜን መቀስቀስ አይነት ነገር ነው የሚሆነው። የማይሆን ጭራሽ ደግሞ ላይክ በተአምር ልትነኩት የማይገባው ነገር ሐዋርያ ቅብብሎች ላይክ በቤተ ክርስቲያን ማለት ነው። በተአምር እናንተ ልትነኩት የማይገባው ነገር ኦኬ። ሳክራመንት ላይ ከሌላው ቤተክርስቲያን የተሻለ ነገር አላችሁ። ኦኬ በእናንተ በራሳችሁ ላይክ በራሳችሁ መመዘኛ መሰረት እንኳን መልሰን እንደው ዛሬ ወንድሞቼ ብላችሁ አብራችሁ የተቀመጡትን ልጆች ብንመዝናቸው አይገናኙም። ወደ ኋላ ብንመለስ ማለት ነው። ሉተርና ዙንግሊ ያደረጉትን ከዚህ በፊት የነበሩ ክርክሮችን ማየት ይቻላል በታሪክ ደረጃ ማለት ነው። ኦኬ ማርኪስ ማነው የሉተር ወርክ ላይ ሄዶ ቮሊዩም 38 ላይ ተመልከቱት። ሉተር ቀጥታ ዳይሬክትሊ የሚያስቀምጠው በእነዚህ በተደረጉት ዲያሎጎች ላይ የሚያስቀምጠው ነገር ምንድነው? እንደዚህ አይነት ሰው ያለው ላይክ ሳክራመንቶች ላይ የተንሸዋረረ ሀሳብ ያለው ሰው እኔና እሱ ወይ ደግሞ እኛና እሱ አንድ አይነት መንፈስ አይደለም ያለን ብሎ ነው የሚያስቀምጠው። አንድ አይነት መንፈስ የለንም ብሎ ሊትራሊ ተቀምጧል። ኦኬ ሊትራሊ ተቀምጧል። ምን ይዛችሁ ነው እኛን ለምሳሌ መዘናችሁን? ትክክል እግዚአብሔር ይስጣችሁ። ቢያንስ እንኳን ከሐዋርያት ከቅዱስ ማርቆስ በኩል በአሌክሳንድሪያ እኛ ላይክ ሰክሴሽኑ እንዳለን ቢያንስ ታያላችሁ። ሰክሴሽኑ ግን ትክክል አይደለም ብላችሁ አንስታችኋል። ኦኬ ናይስ። እናንተ እስቲ በየትኛው መመዘኛ ነው ምን መዝናችሁ? ስጡን። ኦኬ በየትኛው መመዘኛ? ሳክራመንት የተሻለ ነገር አላችሁ ማለት እኮ you are not like ትሩ ቸርች ናችሁ ማለት እኮ አይደለም። ባይዘው ሳክራመንት ላይ እንደው የተሻለ ነገር አላችሁ ተባለ እንጂ ትክክለኞች ናችሁ ማንም እኮ ያለለም። በፊትም እኮ ስንደግፋችሁ እኮ ቢያንስ ከእናንተ ጋር አንዳንድ ነገሮችን ለመነጋገር የተሻለ ይሆናል ነው እንጂ ላይክ ቅዱስ ቁርባንን እንደዚህ ጥምቀትን እንደዚህ ሰላላችሁ በቃ እናንተማ ከእናንተ ጋር ምንም የሚለየን ነገር የለም፣ እናንተ ወደኛ ስትመጡ ተጠምቃችሁም አትገቡም አናስተምራችሁም ማለት አይደለም። ባይዘው ለራሳችሁ ትምህርት አንደኛ ሪስፔክት ሊኖራችሁ ይገባል። ምክንያቱም ከእናንተ ኮንፌሽን ራሱ ብንነሳ ወንድሜ የምትሉት ዛሬ ወንድሜ ገሌ ምናምን የምትሉት ክርስቲያን አይደለም፣ እውነተኛው አማናዊ ቤተክርስቲያን ውስጥ እንደሌለ የራሳችሁ ኮንፌሽን ስለሚናገር ማለት ነው። ይሄ ርዕስ ባይዘው እኔ የምመክራችሁ ላይክ ሁላችንም አክቹሊ የሁላችንም ሀሳብ ይመስላል እንደ ወንድምነት ይሄ ርዕስ ለእናንተ አይሆንም። ይሄ ርዕስ የሚሆነው ለእናንተ እናንተ ኮንፌሽናችሁን ይዛችሁ ኦኬ የራሳችሁን ኮንፌሽን ይዛችሁ ሌሎችን በቃ እናንተ ትምህርት ትክክል አይደለም ብላችሁ ስትናገሩ ቅዱስ ቁርባን አማናዊ አይደለም የሚሉትን ስትናገሩ ያኔ በቃ እናንተ ቢያንስ ይሻላል ይህንን ርዕስ ብታነሱት። ከዛ ውጭ ግን ለእናንተ አይጠቅምም ባይነኝ። እዮብዬ በጣም አመሰግናለሁ። እግዚአብሔር ያክብርልን። ሞክሼ እናመሰግናለን። በጣም አሪፍ ሀሳብ። በእምነት መግለጫቸው ከሆነማ ይሄ እንትኑ ምንድነው ቡክ ኦፍ ኮንኮርድ ማለት ነው። አብረው ያሉትን ጥምቀትን የጌታ ስጋና ደምን የሚቃወሙትን አጋንንት የሰፈረባቸው ይላል እና ቃል በቃል እንዲህ ስለማይል እንዲህ ስለሚል እና በቃ የምንመራው በዚህ ብቻ ነው አይነት ከሆነ አጠገቡ ያስቀመጠውን አጋንንት የሰፈረበት ብሎ ነው የሚጀምረው ማለት ነው አይደለ? እንደዛ ነው የሚሆነው። የሚጀምረው እንደዛ ነው። ለምሳሌ ቅድም አቤል ነበረ የተጻፈ የአምልኮ ስርዓታችን ላይ የተጻፈ ነገር ሊኖር ይገባል አይነት ነገር አሉ። እሺ የተጻፈውን እናንብበውና በለው መጀመሪያ። ለምሳሌ ቃሌና ሌሎቹን እዛ ካሉራውን ጨምሮ ማለት ነው አጋንንት የሰፈረባቸው 100,000 አጋንንት እያለ ይላቸውና ከዛ ይቀጥላል ማለት ነው አይደለም። ስለዚህ ዝም ብሎ በልህ አይነት ነገር ነው የሆነው። ቅዱስ አትናቴዎስን የተናገሩበት መንገድ በጣም እንትን ነው። ክርስቲያንን ከሚል ራሱ አይጠበቅም ወይ አንቺ
የጨረስክ መስሎኝ እኮ ነው ወደኋላ ስትል። አይም ሶሪ ቀጥል። እሺ አይ በቃ ቅዱስ አትናቴዎስን የገለጹበት መንገድ ትናንትና አንስተነዋል እኮ። ለመጽሐፍ ቅኖና የሚጠቅሱት ቅዱስ አትናቴዎስን ነው ባይደግፋቸውም ግን እሱ ራሱ ቅብብሎች ውስጥ የለም የሚሉ ከሆነ እሱ ቀነነልን የሚሉትን መጽሐፍ እንዴት ነው የእግዚአብሔር ቃል ሊሉ የሚችሉት? እንዴት ነው 66 ብለው የሚከራከሩበት ምናምን? አያችሁ ብዙ ነገራቸውን ነው የሚያፈርሰው። ግን ስለተገረፉ በነፃ ፍቃድ ላይ ስለተገረፉ በእልህ ነው የገቡት እና ዴቭ የተበላው በእልህ መግባቱ እዛ በእልህ ገባ ተበላ። በቃ ውሸት እዛው እርስ በርስ ግጭት ራሱ የተናገረውን መልሶ ማፍረስ እና ይሄ እብደት ነው፣ በሽታ ነው። እና እኔ ባለፈው ትንሽ ምራቃቸውን ዋጥ ያደረጉ ናቸው ብዬ ነው ማምነው ማሰበውም የነበረው እና እንደዛም ብዬ ተናግሬ ያውቃለሁ። በቃ የተረጋጉ ናቸው ምናምንና ምራቁን የዋጠ ለቅሶ ነው የሆነብኝ ባለፈው። ቀዝቀዝ ያለ ግን ለቅሶ አይሻ ምናምን እንዳለች ሴትዮ ቀዝቀዝ ብሎ እንደዛ ውስጥ ነው የገቡት። ለማንኛውም ማን ሉትራን ምናምን ላይ አይቻለሁ ኮሜንት ላይ ካለ ግባ። ናቱ ሀሳብ ካለ እዚች ጋር አንድ ነገር ልበል። ቀጥል። እሺ 15 ቀን እንደዚህ ተዘጋጅቶ አትናቴዎስን ከመካድ አንድ ቀለም ይሻላል። ምክንያቱም በቃ ምንም ነገር አይቀበለው። ስለ ሊቢያው ሽማግሌ ምን አገባኝ፣ ስለ ግብፁስ ያለው እኮ ይሻላል። በቃ እሱ እምነቱን ፊት ለፊት ተናግሯል። ግን እዚህ ጋር ባይዘው ኮንኮርድ መጽሐፍ ራሱ ባዶ ማድረግ ይመስለኛል። የአትናቴዎስ የእምነት መግለጫን እንቀበላለን ይላል አይደል? ስለዚህ ለምንድን ነው የሚቀበለው? ሐዋርያዊ ክህነት ሐዋርያዊ ሰንሰለት የሌለውን አንድ ጳጳስ ለምን ይቀበላል የአትናቴዎስን እምነት መግለጫ? ይሄ ራሱ እና ገና ሐሳቡን ፈረሰበት እንደ ፈረሰ ብቻ ገና ሐሳቡን ሳያነሱት ይሄ የምታዞሩት ጠረጴዛ ቁርጭምጭሚታችሁን ከፍ ብሎ ባታችሁ ብሎ የሚባል አንድ ወንድማችን አውርቶ ነበር። እንግዲህ የደረሰው ነገር እሱ ነውና ያው አጀንዳ ሆኖ አይደለም ይሄ እየተወራ ያለው፣ ግን ትንሽ ሪኮል እንድታረጉት ነው። ነገሩን በሙላ አስባችሁ ወደ ራሳችሁ መለስ ብላችሁ በጥሩ ሁኔታ እንድትመለሱና እምነታችሁንም ትምህርታችሁንም እንደዚህ አስተምሩ። ነፃ ፍቃድ ላይ ደግሞ ሂዱበት። እንግዲህ ያው መንገዱም ተዘጋጅቷል፣ ፈረሱም ይሄው፣ ቤቱም ይሄው። እንግዲህ እንጠብቀዋለን ይሄን ትምህርት የበለጠ ግልጽ እንድታረጉት ለሰው። ከዛ በኋላ የምናየው ይሆናል ማለት ነው መጨረሻችሁ። በዚህ ጴንጤኮስታሎችን ራሱ እኮ እንትን እያለ ነበር። ምክንያቱም ስለ ክህነት ስለ ሐዋርያዊ ቅብብሎሽ እንደሚቀበሉ ሲናገር እዛው አጠገቡ ያለውን አልቀበልም ክህነት የለም ምናምን የሚለውን እዛው እየጠለዘ ነው። እና በእርግጥ ይህን የማስተዋል እንትኑ ስለሌላቸው እሺ እናቱ እና ዮሐዴ በገነጋ ቅፍቴ ወይ ተጠራው ሀሳብ አለሽ? ምን ላይ? ዮሐድ ላይ የት ይጠፋል? ዮሐዴ የሙስሊም ሰው በእኛ ቤት ማውራት ስለማይችል ዮሐድ አሁን አታወራም ስለኔ እያለ ነው። እሺ እንትን ላይ ቅድም የተነሳው ላይ ምናልባት ከሐዋርያዊ ቅብብሎሽ አብዱ ምናምን ከሚለው ጋር ተያይዞ ነበር የተነሳው። እሱ ላይ ሀሳብ ካለ ስጥ። ከዛን እኔ የሰራሁት ቪዲዮ ያልገባችሁ 630 ሰዎች ገብታችሁ ያላያችሁ ይሁ የሰራሁት ቪዲዮ አለ። ኮሜንት ላይ ሀሳባችሁን ግለጹ። ከዛ እናወራበታለን። ናቱ አለ? አይ በደንብ ስለተባለ ምንም እንትን የምለው ነገር የለም። እሺ እንደዛ ከሆነ ቪዲዮውን ላሳያችሁና አንዴ እየገባችሁ ስሙት። እሺ ኦርቶዶክስ ይሄ ቪዲዮ ማለት ነው። እየገባችሁ ቪዲዮውን ስሙት። በኔ ሳቤ እኔ እንደተረዳሁት
ለቤተ ክርስቲያን ያስፈልጋል ብዬ ያሰብኩትን በአሁኑ ወቅት ነው ለመናገር የሞከርኩት። ያው ሐሳቡን አሁን እንትን እንለዋለን፣ ግን ቪዲዮን እየገባችሁ ለብዙዎች ቢያንስ ተደራሽ እንዲሆን ማድረጋችሁ እንዳትረሱ እሺ። ያው አካውንቱ እንትን እየሆነ ስለሆነ ብዙ አያወጣም ቪዲዮዎች። ምንድነው ሐሳቡ? እንደምታውቁት ኢትዮጵያ ውስጥ በሀገር ውስጥም ሆነ ከሀገር ውጭ በብዙ ቦታ ትላልቅ ቤተክርስቲያኖች መሰራት ጀምረዋል፣ እየተሰሩ ነው። አንዳንዱም እያለቀ ነው። ብቻ በየዕለቱ ልመና አለ፣ በየዕለቱ ይጀምራል፣ በየጊዜው ደግሞ በተወሰነ ጊዜ ውስጥ ደግሞ የሚያልቃል። ትላልቅ ቤተክርስቲያን ማለት ነው። በዙሪያ ያሉ ምዕመናንስ አስቀድሜ አንድ ነገር ልንገራችሁ። ይህን እንትን ስል ግን ብዙ የሚደብራቸው የሚቃወሙ ሰዎች ይኖራሉ። እሺ ከምን አንጻር ነው የሚለውም በኋላ ላይ እንትን እላችኋለሁ፣ ግን ይኖራሉ። ግን ደግሞ ይጠቅማል ብዬ ማስበው ዛሬ ምንም መጥቶ ተሰድቦ ምንም ተብሎ እንደው የሚባለው ተብሎ ግን የሆነ ለውጥ ቢመጣ ነው። ከዛ አንጻር ነው ማነሳው። እሺ እና ሁሉም ቤተክርስቲያን በሁሉም ቦታ ደና ቤተክርስቲያን ማለት ያላረጀ ህንፃው ማለት ነው እና ብዙ ዓመት ሊያገለግል የሚችል ቤተክርስቲያን እያለ እሱ ይፈርስና ሌላ ትልቅ ህንፃ አካባቢው ያሉ ምዕመናን ከአቅማቸው በላይ የሆነ ህንፃ ይጀመራል። ከዛን 10 ዓመት 20 ዓመት ልመና ሊሆን ይችላል ያን ህንፃ ለመጨረስ ተመልክታችኋል። ከዛን እዛ ደብር ላይ ህዝብ በተሰበሰበ ቁጥር ትልቁ አጀንዳ ያ ህንፃ እንዲያልቅ ልመና ነው። ህንፃው ሲያልቅ ምን ይፈጠራል? ለምሳሌ 10 ዓመት ህንፃ ሲገነባ በ10 ዓመት ውስጥ 3-4 ጉባኤ ቢያዘጋጁ ነው። በ3-4 ጉባኤ ህዝብ አናጸናም እንደምታውቁት። ምክንያቱም በየዕለቱ ምን አለ ጥያቄ ይፈጠራል። በየዕለቱ ሰው መማር አለበት። በየጊዜው ክትትል ያስፈልጋል። ከ10 ዓመት በኋላ ህንፃው ሲያልቅ የነበረው ምዕመን በዝቶ ነው የምናገኘው? አናገኘው። እውነት እንነጋገር ከተባለ አናገኘው። በጣም ብዙ ምዕመናንን ሉዝ እናደርጋለን፣ እናጣለን። አሁን ትርፋማ ነን ወይ ሲባል አይደለንም። ያ ትልቅ ህንፃ ቆሞ አስቀዳሽ ከሌለ ምንድነው ጥቅሙ? ምንም። ስለዚህ አያስፈልግም ባይኔ። ለምሳሌ አሁን ቢጀመር የሆነ ቤተክርስቲያን ምሳሌ ነው፣ ህንፃ ማሰራት ፈልጎ ሊሆን ይችላል። ግን ያለው ቤተክርስቲያን ያለው ህንፃ ለ10 ዓመት ማገልገል ይችላል እንበልና ለ10 ዓመት የሚያገለግል ከሆነ በዚህ 10 ዓመት ውስጥ እሱን አፍርሶ ሌላ ህንፃ ጀምሮ 400-500 ሚሊዮን ብር አውጥቶ እሱ በትንሹ ነው። ከዛ በላይ ነው የሚፈጁት አሁን ህንፃዎች ሲጀመሩ እና ያ ሚሊዮን ብር ለምሳሌ 400 ሚሊዮን ብር ይፈጃል ብንል ይህን 400 ሚሊዮን ብር ካስፈለገ ይለመን ለዚህ ምክንያቱም ከዛ በኋላ መለመን ስለሚያቆም ማለት ነው። ከሌሎች 3-4 ቤተክርስቲያኖች ጋር አንድ ላይ ቢሆን ለምሳሌ 400 ሚሊዮንን 5 ቤተክርስቲያን እንበልና ወይ 6 ቤተክርስቲያን አንድ ላይ ሆነው አዋጡት እንበል ምሳሌ ነው። እሺ 400 ሚሊዮን ለ10 ቢሆኑ ምክንያቱም አንድ ወረዳ ላይ ብዙ ቤተክርስቲያን ስለሚኖር እሺ ለአስተዳደር እንዲያመች 5 ሆነ ብንል እንኳን 5 ሆነው 400 ሚሊዮኑን አዋጣው 5ቱ አብያተ ክርስቲያናት እንደ ሼር ሆነው ማለት ነው። 5ቱም ባለ ሼር ይሆኑና ትልቅ ፋብሪካ ቢከፍቱ ያ ፋብሪካ 1000 ሰው ቢይዝ ምሳሌ ነው። እሺ 1000 ሰራተኛ ቢኖረው 1000 ሰራተኛ የሚያስተዳድረው 4 የቤተሰብ አባል ቢኖረው 2 ልጆች ቢኖሩት ማለት ነው። እሱ ባለቤቱ ከዛ 2 ልጆች ቢኖሩት ምሳሌ ከዛም በላይ ሊሆን ይችላል፣ በታችም ሊሆን ይችላል። ማክሲመም ብለን ይዘን ማለት ነው 1000 ሰራተኛ ስንት ሆነ ማለት ነው? የሚያስተዳድረው ቤተሰብ 4 ሲሆን አንድ ቤት ውስጥ 4000 ሰው ማለት ነው። በዛ ፋብሪካ 4000 ኦርቶዶክሳውያን ይተዳደሩበታል።
ስራ የሌላቸው ስራ አገኙ፣ ቤተሰብ ልጆቻቸውን ያስተምሩበታል ማለት ነው። ይነስም ይብዛም ይሄ ከ10 ዓመት በኋላ የነዚህ የአራት ሺውም እንትኖች የሺውም ቤተሰብ የአንድ ሺውም ቤተሰብ ልጆች ሁለት ልጆች ቢኖራቸው በ10 ዓመት ውስጥ በ15 ዓመት ውስጥ ወደ 8000 እና ከዛ በላይ ምን ይኖረዋል ማለት ነው? ብቁ የተማረ ኦርቶዶክሳዊ ወጣት ይኖራል ማለት ነው። እየተረዳችሁ ነው? እነዛ ቤተክርስቲያኖች ባለሼሮቹ ቤተክርስቲያኖችስ እዚህ ጋር ትውልድ አፈሩ፣ የተማረ ስርዓት ቀነሱ። ኦርቶዶክሳዊ ነው እንትን ማለት ያለበት። ከዛ ፋብሪካ የሚገኝ ገቢ አለ አይደለ? ያ ገቢ ከልመና ያወጣቸዋል። በጎን ሌላ ቢዝነስ መጀመር ይችላሉ። ያ ግን ብዙ ነገር ይሸፍናል። ከዛን ለዛ ፋብሪካ ግብዓት የሚሆኑ ነገሮች አሉ አይደለ? ለምሳሌ የእህል ማቀነባበሪያ ቢሆን፣ የምግብ ማቀነባበሪያ ቢሆን፣ ፓስታ ምናምን ማምረቻ ቢሆን ለምሳሌ ጥሬ ዕቃ ያስፈልገዋል። ለምሳሌ ስንዴ አይደለ? ስንዴውን ከውጭ ከሚያመጣ ወይም ከሌላ ቦታ ከሚሰበስብ ኦርቶዶክሳዊ ገበሬ አለ፣ አምርቶ ምርቱን በጥሩ ዋጋ መሸጥ የሚፈልግ። ያንን ኦርቶዶክሳዊ የሆነውን ገበሬ ያደራጁታል፣ ይረዱታል። ያ ፋብሪካ ይረዳዋል፣ ያግዘዋል፣ የተለያዩ ነገሮች ያቀርብለታል። ከዛ መልሶ ስንዴውን ይረከበዋል። ትስስሩ እንዴት ነው? ከገበሬው ወደ ፋብሪካው፣ የፋብሪካው ሰራተኛ ኦርቶዶክሳዊ፣ ከዛን በሚገኘው ነገር ሰራተኛው በደሞዙ ልጆቹን አስተማረ። በ10 እና በ15 ዓመት የተማረ ወጣት ኖረ ማለት ነው። በዚህ ውስጥ ሌላ ደግሞ ቢዝነስ ቢጀምር ለምሳሌ እዚህ ጋር የሚያስተምራቸው ተማሪዎቹ የሚማሩትን ተማሪዎች የሚያስተምር ሌላ ትምህርት ቤት መክፈት ይችላል። ያው ግሩፕ ማለት ነው። በቃ የኢኮኖሚ ግሩፕ አለ ቤተክርስቲያን ውስጥ አምልኮ የሚፈጽሙ የተለያዩ ስርዓት የቤተክርስቲያን ስርዓት የሚፈጸመው በካህናት ምናምን ነው አይደል? እነሱ ያንን ነው የሚፈጽሙት። የኢኮኖሚውን ጉዳይ የገቢ እነዚህ ነገሮች የሚቆጣጠር አለ ማለት ነው። እየተረዳችሁ ነው? ከዛን እዛ አካባቢ ላይ የተማረ ማህበረሰብ ይኖራል። የሚያስተምር ቤተክርስቲያን አለ፣ ራሱ የሚሰራ ትምህርት ቤት አለ። አቡነ ጎርጎርዮስ ትምህርት ቤት እንኳን ምን ያህል በሽሚያ ነው የሚገኘው እኮ አይደለ? ሰው እንዲህ በቀላል አይገባም እኮ፣ በሽሚያ ነው። ብዙ ነገሮች አሉት። እና ትስስሩ እንዴት ነው? ምን ያህል እንጠቀማለን? ያቺ ቤተክርስቲያን እነዛ አንድ ላይ ሆነው የሰሩት ቤተክርስቲያኖች እዛ አካባቢ ላይ ድምፃቸው በደንብ ይሰማላቸዋል። ቪዲዮ ላይ ገልጬዋለሁ። በኢኮኖሚ የሄዱበት ርቀት እንዲከበሩ ያደርጋቸዋል። ፍላጎታቸው ይፈጸምላቸዋል። በመንግስት አወቃቀር ውስጥ ጭምር ማለት ነው። ሰው ቢጎዳባቸው ለምን ሲሉ ቶሎ መፍትሄ ያገኛሉ። ደሃ ከሆንስ ማንም አይሰማንም፣ ማንም ዞር ብሎ አያይ ነው። ይህንን አስፉት። ሲሰፋ እንደ ሀገር ሁሉም ቦታ ሲሰራስ ሁሉም ቤተክርስቲያኖች ትላልቅ ፋብሪካ፣ ትላልቅ ሆስፒታል አላቸው። ከዛስ ተምሮ ስራ ያጣ ዶክተር አይኖረንም። ስራ ያጣ ኦርቶዶክሳዊ ዶክተር አይኖረንም። ምክንያቱም ቤተክርስቲያኖቻችን ብዙ ሆስፒታል ይገነባሉ፣ እዛ ይገባሉ ነርሶቹ ምናምን። እንደዛው ፋብሪካ ላይ በተለያየ እንትን የተመረቁ ሰዎች አሉ፣ ስራ ያጡ። የግንባታ እንትን ቢኖራት ምንድነው ተቋም ቢኖር የተለያዩ ሪል ስቴቶችን የመሰሉትን የሚገነባ ተቋም ቢኖር ኢንጂነሮቹ ስራ ያጡ ይገባሉ። ስለዚህ ኦርቶዶክሳዊ በዚህ መልኩ መተጋገዝ ይችላል። ብዙ ባንኮችን አጨናንቆ የተቀመጠው የቤተክርስቲያኒቷ ብር ወጥቶ ስራ ላይ ቢውል ተጠቃሚ እንሆናለን። ሲሆን ደግሞ በእንደዚህ በትላልቅ ነገሮች ቢመጣ ትልቅ ነገር ነው ብዬ ስለማስብ እንደዛ ስለማስብ ነው። እና የነገውን ትውልድ ብናስብ ብዬ ስለማስብ ነው። የነገው ትውልድ ምንድን ነው የሚጠብቀው? በኢኮኖሚ የተጎዳን በሆንን ቁጥር በእኛ ላይ የሚያዘው የሚሰለጥነው በእኛ ላይ አቅም የሚኖረው ሌላ ይሆናል። በኢኮኖሚ በተጎዳን ቁጥር ማለት ነው። በኢኮኖሚ ከፍ ባልን ቁጥርስ እኛ ተጽዕኖ ይኖረናል እንጂ ሰው እኛ ላይ ተጽዕኖ አይኖረው።
እየተረዳችሁኝ ነው? ለምሳሌ አርሲ ላይ ክርስቲያኖች ሞቱ፣ ተንጫጫን፣ ምን አመጣን?